የሐዋርያት ሥራ ምዕራፍ 28 በደህና ከደረስን በኋላ በዚያን ጊዜ ደሴቲቱ መላጥያ እንድትባል አወቅን። አረማውያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነም ስለ ብርዱም እሳት አንድደው ሁላችንን ተቀበሉን። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳት ሲጨምር እፉኝት ከሙቀት የተነሳ ወጥታ እጁን ነደፈችው። አረማውያንም እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህርም ስንኳ በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወውም አሉ። እርሱ ግን እባቢቱን ወደ እሳት አራገፋት፣ አንዳችም አልጎዳችውም። እነርሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብሎ ይጠባበቁት ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብሎ ሀሳባቸውን ለወጡ። በዚያም ስፍራ አጠገብ ፑፕሊዮስ የሚሉት የደሴት አለቃ መሬት ነበረ። እርሱም እንግድነት ተቀብሎን 3 ቀን በፍቅር አሳደረን። የፑፕሊዮስም አባት በንዳድና በተቅማጥ ታሞ ተኝቶ ነበር። ጳውሎስም ወደ እርሱ ገብቶ ጸለየለት፣ እጁንም በላዩ ጭኖ ፈወሰው። ይህም በሆነ ጊዜ የቀሩት ደግሞ በደሴቲቱ ደዌ የነበረባቸው እየመጡ ተፈወሱ። በብዙ ክብርም ደግሞ አከበሩን። በተነሳንም ጊዜ በመርከብ ላይ የሚያስፈልገንን ነገር አኖሩልን። ከ3 ወርም በኋላ በደሴቲቱ ቀድሞ በነበረው በእስክንድርያው መርከብ ተነሳን። በእርሱም የዲዮስቆሮስ ዓላማ ነበረበት። ወደ ስራኩስም በገባን ጊዜ 3 ቀን ተቀመጥን። ከዚያም እየተዛወርን ወደ ሬጊዩም ደረስን። ከ1 ቀን በኋላም የደቡብ ነፋስ በነፈሰ ጊዜ በሁለተኛው ቀን ወደ ፑቲዮሎስ መጣ። በዚያም ወንድሞችን አግኝተን በእነርሱ ዘንድ 7 ቀን እንድንቀመጥ ለመኑን። እንዲሁም ወደ ሮሜ መጣን። ከዚያም ወንድሞች ስለ እኛ ሰምተው እስከ አፊዩስ ፋሩስና 3 ማደሪያ እስከሚባለው ሊቀበሉን ወጡ። ጳውሎስም ባያቸው ጊዜ እግዚአብሔርን አመሰገነ፣ ልቡም ተጽናና። ወደ ሮሜም በገባን ጊዜ ጳውሎስ ከሚጠብቀው ወታደር ጋር ለብቻ ይቀመጥ ዘንድ ተፈቀደለት። ከ3 ቀንም በኋላ ጳውሎስ የአይሁድን ታላላቆች ወደ እርሱ ጠራ። በተሰበሰቡም ጊዜ እንዲህ አላቸው፣ ወንድሞች ሆይ እኔ ሕዝቡን ወይም የአባቶችን ሥርዓት የሚቃወም አንዳች ሳላደርግ ከኢየሩሳሌም እንደታሰሩ በሮማውያን እጅ አሳልፈው ሰጡኝ። እነሱ መርምረው ለሞት የሚገባ ምክንያት ስላልነበረኝ ሊፈቱኝ አሰቡ። አይሁድ ግን በተቃውሞ ጊዜ ወደ ቄሳር ይግባኝ እንድል ግድ ሆነብኝ እንጂ ሕዝቤን የምከስበት ነገር ኖሮኝ አይደለም። ስለዚህም ምክንያት አያችሁና ነግራችሁ ዘንድ ጠራኋችሁ። ስለ እስራኤል ተስፋ ይህን ሰንሰለት ለብሻለሁና። እነርሱም እኛ ከይሁዳ ስለ አንተ ደብዳቤ አልተቀበልንም፣ ከወንድሞችም አንድ ስንኳ መጥቶ ስለ አንተ ክፉ ነገር አላወራልንም ወይም አልተናገረብህም። ነገር ግን ስለዚህ ወገን በየስፍራው ሁሉ እንዲቃወሙ በእኛ ዘንድ ታውቋልና የምታሰበውን ከአንተ እንሰማ ዘንድ እንፈቅዳለን አሉት። ቀንም ቀጥረውለት ብዙ ሆነው ወደ መኖሪያው ወደ እርሱ መጡ። ስለ እግዚአብሔር መንግሥትም እየመሰከረ ስለ ኢየሱስ ከሙሴ ሕግና ከነቢያት ጠቅሶ እያስረዳቸው ከጧት ጀምሮ እስከ ማታ ድረስ ይገልጥላቸው ነበር። እኩሌቶቹም የተናገረውን አመኑ፣ እኩሌቶቹ ግን አላመኑም። እርስ በርሳቸውም ባልተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ ሄዱ። እንዲህም አለ፣ መንፈስ ቅዱስ በነቢዩ በኢሳይያስ ለአባቶቻችን ወደዚህ ሕዝብ ሂድና መስማትን ትሰማላችሁና አታስተውሉም፣ ማየትንም ታያላችሁና አትመለከቱም፣ በዓይናቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይናቸውንም ጨፍነዋል በላቸው ሲል መልካም ተናገረ። እንግዲህ ይህ የእግዚአብሔር ድህነት ለአሕዛብ እንደተላከ በእናንተ ዘንድ የታወቀ ይሁን፣ እነርሱ ደግሞ ይሰሙታል። ይህንም በተናገረ ጊዜ አይሁድ እርስ በርሳቸው እጅግ እየተከራከሩ ሄዱ። ጳውሎስም በተከራየው ቤት 2 ዓመት ሙሉ ተቀመጠ። ወደ እርሱ የሚመጡትን ሁሉ ይቀበል ነበር። ማንም ሳይከለክለው የእግዚአብሔርን መንግሥት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር።